የእንግሊዝ ቡድኖች ምን እየሆኑ ነው ጋይስ? ዘንድሮ እንግዲህ ሁሉም ጎልን እንደ ውሃ እየጠጡ ነው የሚገኙት። ባርሴሎናም ኒውካስትል ዩናይትድን ዛሬ ፕራንክ ነው የሰራው። በመጀመሪያው አጋማሽ አይዟችሁ ማግባት ትችላላችሁ በሚል እንግዲህ ተስፋ ሰጥተው ከረፍት በኋላ ግን አስቀይመው ወደ እንግሊዝ ልከዋቸዋል። 7-2 ተጠናቋል። በድምር ውጤት ደግሞ 8-3 ማለት ነው። በዛሬው ጨዋታ ላይ አንድ ተጫዋች ማነቅ እፈልጋለሁ። ራፊኛ ምን አይነት አስደናቂ ተጫዋች ነው! ራፊኛ እንግዲህ በ6ኛው ደቂቃ ግብ አስቆጥሯል። በርናል እንደዚሁም ላሚን ያማል፣ ፌራን ሎፔዝ፣ ሌዋንዶቭስኪ ደግሞ 2 ግቦችን ሲያስቆጥሩ በ72ኛው ደቂቃ ድጋሚ ደግሞ ራፊኛ የመጨረሻዋን ማሳረጊያ ግብ አስቆጥሯል። ኒውካስትል ዩናይትድን ከሽንፈት ያልታደጉ 2 ግቦች ደግሞ ኤላንጋ ማስቆጠር የቻለ ሲሆን እንግዲህ የእንግሊዝ ቡድኖች ጎልን እየቃሙ ነው የሚገኙ። ትላንትና ቼልሲ 8-2 ተሸንፎ ተሰናብቷል። እንደዚሁም ደግሞ ሪያል ማድሪድም ማንቸስተር ሲቲን 5-1 አሸንፎት ማንቸስተር ሲቲ 5-1 በሆነ ውጤት ተሸንፎ ተሰናብቷል። ቶተናምም እንግዲህ በአትሌቲኮ ማድሪድ በርካታ ግቦች እንደገቡበት ይታወቃል። ዛሬ ደግሞ ኒውካስትል 8 ግቦች በድምር በዛሬው ብቻ ደግሞ 7 ግቦች ተቆጥረውበት ተሰናብቷል ማለት ነው። አሁን እንግዲህ ሁሉም የእንግሊዝ ቡድኖች ቀርተው ሊቨርፑልና አርሰናል ብቻ ቀርተዋል። ሊቨርፑል አሁን ጨዋታውን እያደረገ ነው የሚገኘው። ሁለቱ ቢያንስ ወደ ቀጣይ ዙር ያልፋሉ ወይስ ሊቨርፑል ምን ዕጣ ይገጥመዋል የሚለውን አብረን ነው የምንመለከተው። ባርሴሎና ከአርሰናል ግን እኔ ግማሽ ፍጻሜ ላይ እጅግ በጣም ማየት የምፈልገው ጨዋታ ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመጭ። በስማ ማን ይሄ መነዳት ነው መነዳት። በቃ እንደዚህ ኒውካስትል ላይ 7 እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ፣ ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው። ማን 7 አዘነቡባችሁ። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ! ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁን ነው። ማን በጣም ነው ያዋረዳችሁን። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። በቃ እንግሊዝን ወክዬ የምዋደቀው እኔ ብቻ ነኝ። አንድ ለእናቱ አርሰናል ብቻ ነው ማለት ነው እንግሊዝን ወክሎ የሚዋደቀው። ማንጂ ምንድነው? ቢያንስ እንኳን የእንግሊዝ ቡድኖች ባታሸንፉ እንኳን ከቅሌት ራሳችሁን ጠብቁ እንጂ እንዴ! ትናንትና ቼለው ምን አይነት ቅሌት ይዘን ወደ እንግሊዝ የተመለስከው እንዴ? ዛሬ ኒውካስትል ሌላ ቅሌት ደገሙ እንዴ! ሊጋችንን እኮ እንዲህ የምናሞጋግሰው ለምንድን ነው? በቃ በዓለም ላይ ብቸኛው አንደኛው ቁጥር አንዱ ነው እያልን እያወዳደስ ነው ባለንበት ዘመን አርሰናል ዋንጫ ሊበላ ተንደርድሮ ከጫፍ በደረሰበት ዘመን የእንግሊዝ ፕሪሚየር ሊግን ደካማ ነው ለማስባል በዛ በቋጣሪዎቹ በኩል በአቋማ ምናምን በሚሉት በኩል ተነጋግራችሁ እየተፈጸመ ያለ ሴራ መሆን አለበት እንጂ የእንግሊዝ ቡድኖች እንደዚህ አይደሉም። የምሬን ነው ማለት ገና ለገና አርሰናል ዋንጫ የበላበት ዓመት የእንግሊዝ ቡድኖች በሙሉ ደካማ ነበሩ፣ ያቀረሹ ነበር የሚባል ወሬ ለመንዛት የሚደረግ ጥረት መሆኑን ደርሼበታለሁ። አድቡ የእንግሊዝ ቡድኖች በቃ አሁን የቀረው ሊቨርፑል ነው። አንተ ወንድም ጥላን አይደለ? በደንብ ደገፍ አድርገህ ተጫወትና ከኔ ጎን ቆም። ሊቨርፑል ነግሬሃለሁ፣ ከኔ ጎን መቆም ግድ ይልሃል። ሌሎቻችሁ ግን ትዝብት ነው ትርፉ። ተዛዝበናል። ቴንኪው። እናወራረደዋለን ደግሞ ሂሳቡን። ለማንኛውም 7-2 ከባድ። አረ ባርሳ እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ፣ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማድሪድ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሟ አለ። ትችላለህ። ያውን አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም አባቴ። የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን እዛው ብትቀር ይሻል። ከመጣህ ብግን ይዘህ አርፈህ ከአሁን በኋላ እግርን እንዳትወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ ፓፓ ምን አይነት ጨዋታ ነው ማን! ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነ። በረጉዴ ተርፏል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ! እንደ አርሰናል ነው የቋጠርኩት።
ማን ሰለቸኝ ማን ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ ባርሳ እንኳን ተሳከልሽ ያው እኛ የሻርለ ሳይገባብን በክሊን ሺት አረጋግተን ሁለት ጽድት ያለ ጎል አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሽ ይሄር ነበር አልተሳካለትም ማሊያ ይሰጠዋል ይሄ አድክም የባርሳ ደጋፊ ከዛላ ማሊያ አልብሽው ሰሚ ፋይናል ላይ ቆዳውን ገፍለታለሁ ተረዳችኋል ያበደ ጨዋታ ለማታውቁ ሰዎች ናግባ እሺ ዮባ የምትባለው የማንቼና የባርሳ ደጋፊ ናት እኔ ማንቼን ነው ማስቀድመው ግን እንደነዚህ ነው እናሸንፋችኋለን ግማሽ ፍጻሜ ለማን ነው በእኛ ጣብት በቃ ምንም ዋንጫ የለም ዘንድሮ ያራዳ ልጅ መቼ ነው የምትጫወተው ማንቼ ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ተጠብቁ ቦራንዴ ኤፍሲ ሁላችሁም ሁለተኛና ሶስተኛና 19 ክለብ ያስፈልጋቸዋል ያኛው ማሊያ እየቀየረ እንደሚመጣው ሰውዬ ያስፈልጋቸዋል ግዴታ ምክንያቱም ዋና ክለባችሁ በወራንዴ ነው የሚጮተው ድሮ በወራንዴ ነበር የሚሸነፈው አሁን የሚያሸንፈው በወራንዴ ነበር የሚያሸንፈው አሁን በወራንዴ ነው የሚጮተው በጣም ብሪሊየንት ውሳኔ ላለ መሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍ ይመቻችሁ ባርሴሎናውያን ካታላናውያን እንገናኛለን ሰሚ ፋይናል ላይ ገባሽ አይደል ኒውካስል 2 ያገባውን እኔም አገባዋለሁ ኒውካስል ላይ ያገባሽውን 7 ግን እኔ ላይ አታገቢ ለውጡ ዛጋ ወር ዘገረርስ ምን አለ አንድ ብጨምሩና ነው ታሪክ ብትደግሙ ምን አለ አንድ ብጨምሩ ነው ሁለቱም ውስጥ ያክል የሆነ ትዝ እንዲላቸው ያክል ምንድነው ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪጁዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበር ላይክ በቃ መዋከብ ነበረማ ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነውና ለዛ ነው ባርሳ ባለጌ ሌላ ክሳውን አሁን ይከሰሳል ለዚህም ደግሞ ግን ያ ደግሞ ያስደስቶኛል ማለት አይደለም ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም ለምሳሌ ያማል አለመብሰል ነው ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያን ኳስ አሴር ቢያስቆጠረው ኳስ አይቆጠርም ነበር ማለት ነውና ትንሽ ብስለትም መጉደል ነው ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁሉ ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነውና አንዳንዴ ውጤት ማስጠበቅ ላይ ታክቲካሊ የሆኑ ነገሮችን አሰልጣኙ አሸንፎ ስታዩና ከዛ ይልቅ እንደዚህ ቶርናመንት ላይ ያስደስታችኋል 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛልና ለማንኛውም ሌዋንዶውስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሺንጎችን አሳይቶናል ማለት ነው ያማል ምን ጊዜም ያማል ነው ስለ ፔድሪ ቃል የለኝም ከምንም በላይ ደግሞ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ ፋይናሊ እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው አይቲካ 2 ጎልና 2 አሲስት ማድረግ ችሏል ፌርሚን ራሱ ምን አይነት ፊኒሺንግ ነው ብቻ ልጆቹ ኢንዲቪጁዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፈዋል ግን እኔ አሁንም ቢሆን ስጋት አለኝ አሁን ታክቲካሊ ፈርስት ሃፍ የተመለከተው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪጁዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊና ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድነው አሁን የሰውዬ ዝግጅቱ ተመሳሳይ ነው ሃይ ሪስክ ሃይ ሪዋርድ ነው ሃይ ሪስክ ሃይ ሪዋርድ ሲባል ሃይላይኑን ብቻ አይደለም እኔ እያልኩ ያለሁት ማለት ነው እንዳጠቃላይ ያ አሁንም ስጋት አለ ማለት ነው ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው ይመቻችሁ ስለ ጨዋታው በደንብ ነገ እናወራለን ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ሪፖስት አድርጉ ማን እኔ እዚህ ጨዋታ ላይ አንተ ያማር እንዴት አባቱ ነው የሚችለው ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው በፈጣሪ ስም እንዴት ነው የምታገብለበልበው ኳሱ እንዴት ነው የምታረጋቸው እዴ ስለ
ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው። ፈርስት ሃፍ ለተመለከተ እኮ አንተ በፈጣሪ ስም እኮ ሁለታቻ ሲሆን በና በ28ኛው ደቂቃ ሁለታቻ ሲያደርጉ በቃ ባርሳ ሃይላንዱን ለማስጠበቅ የሚሞክረውን ጥረት ላይ ሲሳሳት ነበረ። ገብቷል። ኒውካስል ግን ስህተት አበዛ። በኒውካስል ስህተት ነው የሁሉ ጎል የተቆጠረው በራሳቸው ስህተት። ዝም ብሎ ላይ ያገባል። እንዴት አባታችሁ ነው የምትችሉት? አጫውታችሁ እንዴት ነው የሚያስደስተው? በፈጣሪ ባርሳ እግዚአብሔር ትክክለኛ የሚያስደስት ጨዋታ የምትጫወቱት እናንተ ናችሁ። እስከ አንተ ያማር እንዴት አባቱ ነው የሚችለው? እኔ እግዚአብሔር ከበደኝ እዴ። አሁን ቀጣይ ይመስለኛል አትሌቲኮ ነው የምታገኙት። ፓስ ማድረጉ አይቀርም ዞሮ ዞሮ። ስለዚህ ማን ከአርሰናል ጋር እናንተ ማየት ነው የምፈልገው። ወይኔ አረ ጋይስ እንደ ባርሳ ግን አዝናኝ ቲም በይሳት ከየት ይገኛል? የምሬን ነው። ከየትኛውም ቡድን ጋር ጨዋቱ በቃ አዝናኝ ጨዋታ ነው የምታዩት። በአውሮፓ ሻምፒዮንስ ሊግ 16 ዙር የመልስ ጨዋታ ካምፕኑ ላይ ኒውካስትል ዩናይትድን ባርሴሎና 7-2 በሆነ ሰፊ ውጤት በማሸነፍ በድምር ውጤት 8-3 በሆነ ውጤት ኒውካስትልን በመርታት ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል። ምን አይነት ጌም ነበር የተመለከቱት ጋይስ? ፈርስት ሃፍ ተመልከቱት ብያችሁ ያልተመለከታችሁ ሰዎች ልትጸጸቱ ይገባል። አንዴ ይሄን ጌም ላልተመለከቱ ሰዎች የሊላ ጸሎት እናድርግላችሁ። ምን አይነት ጌም ያየ ነው። ፈርስት ሃፍ የሚገርም ፉክክር ነበር የተመለከትነው። ሰከንድ ሃፍ ግን ባርሳ ኒውካስትልን ዲስትሮይ ያደረገው ማለት ይቻላል። በዚህ ጨዋታ ላይ ባርሴሎናዎች በራፊና አማካይነት 6ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። ኒውካስትሎች 15ኛው ደቂቃ ላይ በኤላንጋ አማካይነት አቻ ማድረግ ቻሉ። በድጋሚ ባርሳዎች በበርናል አማካይነት 18ኛው ደቂቃ ላይ ጎል አስቆጥሮ 2-1 መምራት ቻሉ። ኤላንጋ 2 አቻ ማድረግ ቻለ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ሲል ላሚን ያማል በፔናልቲ ለባርሳ ጎል አስቆጥሮ ባርሳን 3-2 ቀዳሚ ማድረግ ቻለ። ሰከንድ ሃፍ ቀሪው ታሪክ ነበር ማለት ይቻላል። ፈርሚን ሎፔዝ፣ ሮቤርት ሌዋንዶውስኪ ለጎሎች እንዲሁም ራፊና ቀሪዋን ጎል በማስቆጠር ባርሴሎና ጨዋታውን 7-2 በድምር ውጤት 8-3 ማሸነፍ ችሏል። ራፊና በዚህ ጨዋታ ላይ 2 ጎል እንዲሁም ደግሞ 2 አሲስት በማድረግ ድንቅ ምሽትን ማሳለፍ ችሏል። ላሚን ያማል ጎልና አሲስት በዚህ ጨዋታ ላይ ማድረግ ችሎ ነበር። እንዲሁም ደግሞ ፈርሚን ሎፔዝን በተመሳሳይ ጎልና አሲስት ማስመዝገብ ችሎ ነበር። ሮበርት ሌዋንዶውስኪ 2 ጎሎችን ማስመዝገብ ችሎ ነበር። ያበደ ምሽትን የባርሳ ተጫዋቾች ያሳለፉት ማለት ይቻላል። ኒውካስትል ዩናይትዶች ግን ሰከንድ ሃፍ ምን እንደነካቸው ግራም ያጋባ ነው። በጣም ኦፕን ፕሌይ ነበረ። ፈርስት ሃፍ የባርሳን የሃይላይን እንቅስቃሴ ኤክስፕሎይት ሲያደርጉት ነበር በተደጋጋሚ። ሰከንድ ሃፍ ግን ፍርክርክ ነበር ያሉት ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በቀን እንደ እንግሊዝ ቀለናል፣ ተዋርደናል። ኒውካስትል ጭራሽ ዛሬም እሱም 8-3 ሆነ። በድምር ውጤት 8-3 ዛሬ ብቻ 7 ጎል ነው የተቆጠረበት። በጣም ያሳፍራል። በእውነት ነው የምላችሁ። አረ በስመ አብ እንግሊዝ ዘንድሮ ልክ አይደለንም። በእውነት ነው የምላችሁ ልክ ያልሆነ ነገርም አለ። አረ በስ እንዲቀለልን እንዴ! ትላንት ቼልሲ ላይ 8 ዛሬ 8 ባይዞ ጨዋታው ሳያልቅ ነው እየሰራው ያለሁት። ከዚህ በኋላም ጎል ሊቆጠር ይችላል፣ ግን ያሳፍራል። እኔ በቃኝ ማየትም ደበረኝ። ከምር ነው የምላችሁ። ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ በእውነት ነው የምላችሁ። ሲጀመር ማለት ነው ላሚን ያማል ኤአይ ነው። በእውነት ነው የምላችሁ ምንም ጥያቄ የለው። ላሚን ያማል ኤአይ ነው። በቃ ሊቫንዶስኪ እንዴት ባይዞ ሊቫንዶስኪ ያባከነው ኳስና ያማል ራሱ የሳተው ኳስ ነው እንጂ ዛሬ ጎሉ እንጂ 11 በስመ አብ ቦል። ጨዋታው ገና አሁንም አልተጠናቀቀም። ከዚህ በላይ ግን ቅሌትና ውርደት የእንግሊዝ ማየት ይደብራል። እኔ ፈርስት ሃፍ ላይ ማለት ነው ኒውካስትሎች ኢላንጋ 2 ጎሎችን አስቆጥሮ ማለት ነው አቻ ሲያደርግ በቃ የሆነ ነገር ተስፋ ጠብቄ ነበር። ግን ማለትም ያን ያህል እንደዚህ እንኳን ይዋረዳል ብዬ አልጠበቅኩም ነበር። ግን ቀጠቀጧቸው ሰከንድ ሃፍ። ኧረ በስመ አብ ያሳዝናል። ኒውካስትልም እንግዲህ ብቻ ለባርሳ ግን ባርሳን አለማድነቃቸው የሚገርም ክለብ ዋው! እንዴት ነው ግን በዚህ ደረጃ ሊቀለልና ሊግማማ የቻለው? ግን አንተ ሻምፒዮንስ ሊጉን አግማሙት። የፕሪሚየር ሊግ ክለቦች እንዲህ ባትሄዱስ ባትሳተፉት እንዴ? እናንተ ፎጣ ጥሎ መውጣት እኮ ክብር አለው እኮ። እንዴ ታኬታ የለንም ብሎ መምጣት እኮ ክብር አለው እኮ። እንዲህ በዚህ ደረጃ እንደዚህ አግማምታ። ኧረ ኤዲት ይሰራ በአላህ። ኧረ ኤዲት እንደዚህ ያግማሙትን ኤዲት አድርጉልን ጎበዝ። ኧረ ኤዲተሮቻችን እንዲህ ደግሞ አንዳንድ ቲክታከሮች ይሄ ጨዋታ ካመለጠ ምናምን ፈርስት ሃፍ ላይ ገብተህ ሰከንድ ሃፉን አይተሃል እንዴ? እናንተም መወስወሴ ማመኔ ነው። እኔ ደግሞ ብቻ ኤዲት ይደረግ ጎበዝ፣ ኤዲት ይደረግ። ምድረ አሁን ሽማግሌ ይቀጥላል። ቆይ ኒውካስትል ሲያቀብጣቸው ነካክቷቸው፣ ኧረ በስመ አብ እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ ኒውካስትሎችን። ተታግሏል እስከ ረፍት እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ። ቪስካል ባርሳ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ
ይድረስሽ፣ ይኸው መርቄሻለሁ። ኧረ ባርሳ፣ ኧረ ባርሳ፣ ኧረ ባርሳ። እነዚህ ልጆች እነ ፈርሚን ሎፔዝ፣ እነ ራፊኒያ፣ እነ ላሚን ያማል፣ ኧረ በስመ አብ ቲሙ ፐርፎርመንስ ያደርግ በቃ ያረጋል። ኒውካስትሎች ግን ይኸው የነብር ጭራ ከያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒዮንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል።